አክብሮታዊ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ ጠቅላይ ሚኒስትር አብይ አህመድ ወደ መቀለ የሚወስደው የባቡር መንገድን አክሳሪ ነው ሲሉ ገለጹ። ሀገራት ሌላን ሀገር ለመጉዳት ሲሉ የባህር መስመር እየዘጉ ነው ያሉት የብልጽግናው ፕሬዝደንት ከኢራኑ ጦርነት በፊት ነግረናቸው ነበር ያሉትንም ጉዳይ አቅርበዋል። በኢህአዴግ ጊዜ የተሰሩ የኢንዱስትሪ ፓርኮችንም የተጠፈጠፉ ቆርቆሮች ሲሉ አጣጥለዋቸዋል። ዝርዝሩ ተዘጋጅቷል። በአማራ ክልል ወሎ ቀጠና በአየር ኃይል የታገዘ ውጊያ ሲካሄድ መዋሉ ተሰማ። የድሮን ጥቃት የተፈጸመበት በከባድ መሳሪያ በእምነት ተቋማት ላይ ጉዳት የደረሰበትና አውራ መንገዱንም ለሰዓታት የዘጋ እንደነበር ታውቋል። ታደምጡታላችሁ። ጀነራል ታደሰ ወረደ ለፊልድ ማርሻል ብርሃኑ ጁላና ጠቅላይ ሚኒስትሩ ከቀናት በፊት ያቀረቡትን ሪፖርት ካቢኔው ያጸደቀው ነው ሲሉ ገለጹ። ወደ አዲስ አበባ ከማምራቴ በፊት ከህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ጋር ተነጋግሬና ተግባብተን ነበር ሲሉም አክሏል። ስልጣኑን እንዳልተቀበሉት እንዲገልጹ ተጠይቀው እንደነበር አንስተው ነገር ግን በኃላፊነት ይቀጥላለው ሲሉም ተደምጧል። እንመለከተዋለን። አመራሯ ተገደሉ። የዞን የፖሊስ አመራሯ የተገደሉት በታጣቂዎች በተፈጸመ ጥቃት ነው ተብሏል። ሌላኛው መረጃችን ነው። የአሜሪካና ኢራን ሁለተኛ ዙር ድርድር በሁለት ቀናት ውስጥ ሊመለስ ይችላል ተባለም። የእስራኤልና ሊባኖስ ንግግር ደግሞ በዋሽንግተን ሲከናወን ውሏል። አሜሪካ ሆርሙዝን በዘጋሁት 24 ሰዓት ውስጥ አንድም መርከብ ዝር እንዳይል አድርጌያለሁ ስትል አሳውቃለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ጠቅላይ ሚኒስትር አብይ አህመድ ወደ መቀለ የሚወስደው የባቡር መንገድ አክሳሪ ነው ሲሉ ገልጸዋል። ሀገራት ሌላን ሀገር ለመጉዳት ሲሉ የባህር መስመር እየዘጉ ነው ያሉት የብልጽግናው ፕሬዝደንት ከኢራኑ ጦርነት በፊት ነግረናቸው ነበር ያሉትን ጉዳይም አንስተዋል። በኢህአዴግ ጊዜ የተሰሩ የኢንዱስትሪ ፓርኮችን የተጠፈጠፉ ቆርቆሮ ሲሉ አጣጥሏል። የብልጽግናው ፕሬዝደንት የሚናገሩባቸውን ልሳኖቻቸውን እያቀያየሩም ግብርናው አደገ፣ ኢንዱስትሪው ተመነደገ የሚል ማብራሪያ ላይ ናቸው። የቀደሙ ስርዓቶች የሰሯቸውን እያጣጣሉ ከፍተኛ ወጪ የሚያስወጡ እያሉም እየገለጹ ጠቅላይ ሚኒስትሩ አክሳሪ ነው በሚል በቀዳሚነት ካነሱት ውስጥ ደግሞ የአዋሽ መቀለ ባቡር መስመር ነው። 2.6 ቢሊዮን ዶላር የወጣበት አክሳሪ ፕሮጀክት በማለት 2.6 ቢሊዮን ዶላር ከዚህ መቀሌ ባቡር ላይ በኮመርሻል ሎን ኢንቨስት አድርገ የምታመላልስበት ምርት ስለሌለ ካለምን ጥርጥር 40-50 ዓመት ኢንቨስትመንቱን አይመልሰው። እዳ አይከፍልም፣ ኢንቨስትመንት አይመልሰው። ኢንፍራስትራክቸሩ ቢኖርም ምንጭንበት እናጓጉዝበት ነገር ምርቱ ስለሌለ እንደ ሀገር ስትወስደው አክሳሪ ኢንቨስትመንት። ከዛ የሚያስከተሉት ደግሞ በሀገሪቱ በመቶ ሺዎች የስራ ዕድልን የፈጠሩትና እርሳቸው በሚያገለግሉት የኢህአዴግ መንግስት ወቅት የተገነቡት ወደ 10 የሚደርሱ የኢንዱስትሪ ፓርኮችን ሲሆን እነዚህ ፓርኮችንም 1.6 ቢሊዮን የወጣባቸው የተጠፈጠፉ ቆርቆሮዎች ብለዋቸዋል። አትታይም 10 ሰራለው ብለ 1.6 ቢሊዮን ተበድረ 10 ቦታ በትነ ቆርቆሮ ብትጠፈጥፍ ዋጋ የለውም። የኢንዱስትሪ ጽንሰ ሐሳብ አያሟላ። ጠቅላይ ሚኒስትሩ እነዚህን ፕሮጀክቶች አክሳሪ ያሏቸው የወጣባቸውን ገንዘብ እየጠቀሱ ነው። ለብልጽግናው ፕሬዝደንት የራሳቸው መንግስት ባወጣው ሪፖርት መሰረት እንኳን 30 ቢሊዮን ዶላር አካባቢ የወደመበት የትግራይ ጦርነት ነው አትራፊው ፕሮጀክታቸው። ለአገዛዙ አትራፊው ፕሮጀክት በመቶ ቢሊዮኖች እሳቸው እንዳወጡበት የተናገሩለት ቤተመንግስት ግንባታ ነው። ጠቅላይ ሚኒስትሩ ቤተመንግስት በ49 ቢሊዮን ብር እየገነቡ ነው። በ49 ሳይሆን በ400 በ500 ቢሊዮን ነው የሚገነቡት። ለምን 49 እንደሆነ አላውቅም። ለጠቅላይ ሚኒስትሩ አትራፊ ፕሮጀክት ማለት ፓርላማውን እንዳትጠይቀኝ እያሉ የሚያወጡት የመዝናኛ ፓርኮች ላይ የሚውል 5 ቢሊዮን ዶላር ነው። በወራት ውስጥ በጣት የሚቆጠሩ ሰዎች እንኳን ሊጎበኟቸው ያልቻሉ ቅንጡ ሪዞርቶችም ናቸው ለነርሱ አትራፊ ፕሮጀክቶች። በእርግጥ የብልጽግናው መሪ እነዚህን ለማነጻጸሪያነት ሳያቀርቡ የመቀለን ባቡር ከሚገነቡ በ3 ዓመት ያልቃል ያሉትን የዳንጎት የማዳበሪያ ፋብሪካን እንደኔ ቢጀምሩት ኑሮ የሀገሪቱን የማዳበሪያ ፍላጎት ትርፍ ማቅረብ ይቻል ነበር
ነበር ሲሉ ነው የገለጹት። ከዚህ ጋርም እንደተለመደው የተሳሳተ መረጃን አቅርቧል። እሳቸው እንዳሉት ከ3 ዓመታት በኋላ ይሄው የማዳበሪያ ፋብሪካ ማምረት ጀመረ ቢባል እንኳን ዳንጎቴ ይፋ እንዳደረገው ዩሪያን ብቻ የሚያመርት የማዳበሪያ ፋብሪካ እንዴት የኢትዮጵያን የማዳበሪያ ፍጆታ እንደሚያሟላ የሚያውቁት ግን እሳቸው ብቻ ይሆናሉ። የሀገሪቱ አርሶ አደሮች በአመዛኙ የሚጠቀሙት በተለምዶ ዳፕ እየተባለ የሚጠራውን የማዳበሪያ አይነት ነውና የዚህ የማዳበሪያ ግዢ ሂደት ግን በቅርቡ የተፈጸመበት ዘረፋ በተጨማሪ በመካከለኛው ምስራቅ ጦርነት የተፈጠረው መስተጓጎልም ያሳደረበት ተጽዕኖ የሚታወቅ ነው። ጠቅላይ ሚኒስትሩ ግን ለሀያላን ሀገራት ይህንን አውዳሚ የሆነ ጦርነት እንደሚመጣ ከ3 ዓመት በፊት እንነግራቸው ነበር ይላሉ። ሁለት ሰዎች እዛ ማዶ ይጣሉና ሳታስበው አንተን አፌክት ያደርጋል። በእርግጥኛ ፕሮአክቲቭሊ የሄንበት ጉዳይ ነው። ከ2-3 ዓመት በፊት ለሀያላን መንግስታት የባህር ላይ እንቅስቃሴ አደጋ ሊገጥመው ይችላል፣ እዚህ ውስጥ ሚና አልባ ሆነን ከቆየን 130 ሚሊዮን ህዝብ አደጋ ውስጥ ይወድቃል የሚል አቋም እናነሳ ነበር። በወቅቱንም ነገር ስላልነበረ ብዛም ተቀባይነት አልነበረው። ከ2 እና 3 ዓመት በፊት እንዲህ ቀድመን አውቀን እንነግራቸው ነበር የሚሉ መሪ ያላት ኢትዮጵያ የ2 እና 3 ሳምንታት መጠባበቂያ ነዳጅ አታም ዜጎቿ በሁለንተናዊ መስኩ ለችግር ተዳርገው የሚገኙባት መሆኗም የሚታወቅ ነው። በአማራ ክልል ወሎ ቀጠና በአየር ኃይል የታገዘ ውጊያ ሲካሄድ መዋሉ ተሰማ። የድሮን ጥቃት የተፈጸመበት በከባድ መሳሪያም በእምነት ተቋማት ላይ ጉዳት የደረሰበትና አውራ መንገዱም ለሰዓታት የተዘጋበት እንደነበርም ታውቋል። የፋኖ ኃይሎች ጠንካራ እንቅስቃሴዎች ከሚስተዋሉባቸው የአማራ ክልል አካባቢዎች ውስጥ አንዱ የሰሜን ወሎ ዞን ቀጠና ሲሆን በዚህ ዞን ክፍለ ጦሮች ጭምር እንዲደመሰሱ ያደረጉ ውጊያዎች መከናወናቸው የሚዘነጋ አይሆንም። ከትናንት ጀምሮ በራያ ቆቦ በርካታ ስፍራዎች ላይ የተቀሰቀሰው ውጊያም ሰፊ ቦታ የሸፈነ እንደሆነ ታውቋል። ከወልዲያ ለማጣ ወደ መቀሌ የሚወስደው መንገድ ለሰዓታት የዘጋው ይህ ውጊያም የመንግስት ሜካናይዝድ ኃይል ጭምር ስምሪት የወሰደበት የክልሉ ሚሊሻና ፖሊስ አባላት የተሳተፉበት ነበርም ተብሏል። ከነዚህ ኃይሎች በተጨማሪ በውጊያው የተሳተፉ የፌደራል ፖሊስ አባላትም ለጉዳት መዳረጋቸው ተሰምቷል። የተኩለሽ ቀጠናን ማዕከል በማድረግ እንደ ጮቢበር፣ አባርጎ፣ ባይባዋና ቀመሌ ተክለ ሃይማኖትን ጨምሮ በቆቦ ከተማ ዙሪያ ባሉ አካባቢዎች በሌትናንት ጀነራል አሰፋ ቸኮል የሚመራው የሰሜን ምስራቅ ስምሪት ወስዶ ከፋኖ ኃይሎች ጋር የተኩስ ልውውጥ ሲያደርግም ውሏል። ጠዘጠዝ ተብሎ በሚጠራው ስፍራ በሁለቱም ወገን ባሉ ኢትዮጵያውያን ላይ ከፍ ያለ ጉዳት ማጋጠሙ ሲሰማም ተኩለሽ አካባቢ የድሮን ጥቃት መድረሱም ታውቋል። እንዲያም ሆኖ ሰብአዊ ጉዳት እንዳላስከተለ ተሰምቷል። ይህንን ከጠዋት ጀምሮ የተቀሰቀሰው ውጊያን ተከትሎ በቆቦ ከተማም የንግድና የትራንስፖርት እንቅስቃሴዎች በአመዛኙ ተገድበውና ተቀዛቅዘው ውለዋል። የመንግስት ወታደሮችም ወደ ቀመሌ ተክለ ሃይማኖት ባደረጉት የከባድ መሳሪያ ድብደባም በእምነት ተቋሙ ንብረት ላይ ጉዳት ማጋጠሙም ነው የተገለጸው። በቀጠናው የሚንቀሳቀሱት የፋኖ ኃይሎች አመራር የሆኑት አበበ ፈንታው የብልጽግናው አገዛዝ ብዛት ባለው እግረኛ ሰራዊት በመካናይዝድ ጦር ማለትም መድፍ ዙ 23 ቢኤም 107 እና ሞርታሮች እንደዚሁም በሁለት ድሮኖች ታጅቦ ሲዋጋ ውሏል ብለዋል። በክልሉ የፋኖ ኃይሎች መገኛዎች ናቸው ተብለው ወደ ተለዩ ስፍራዎች ከሰሞኑ የሚደረጉ የመንግስት ወታደራዊ ዘመቻዎች ምርጫ የሚደረግባቸውን የክልሉ ስፍራዎችን ማስፋት የሚል ዓላማ ተሰጥቷቸው የሚከናወኑ ናቸው። ለአገዛዙ የምርጫ ድግስ ሲባል የሚማገዱ የሀገሪቱ ዜጎችም ለሞትና ለአካል ጉዳት እየተጋለጡ ቀጥሏል። ተመሳሳይ ዘመቻ ትናንት በሰሜን ሸዋ ዞን መርሃቤቴ ቀጠና በርካታ ገጠራማ አካባቢዎች ላይ መደረጉ ሲገለጽ፣ ይህም አገዛዙ ውጊያ ጭራሽ የሚለውን ኮማንዶን ለ3 ዓመታትም ሊያልቅ ባልቻለ ጦርነት ያሳተፈበት ሆኗል። ጀነራል ታደሰ ወረደ ለፊልድ ማርሻል ብርሃኑ ጁላና ጠቅላይ ሚኒስትር አብይ አህመድ ያቀረቡት ሪፖርት ካቢኔው ያጸደቀው ነው ሲሉ ገለጹ። ወደ አዲስ አበባ ከማምራቴ በፊት ከህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ጋር ተነጋግሬና ተግባብተን ነው ሲሉ ማክሏል። ስልጣኑን እንዳልተቀበሉት እንዲገልጹ ተጠይቀው እንደነበር አንስተው ነገር ግን በስልጣናቸው እንደሚቀጥሉም ተናግሯል። የፌደራል መንግስቱ በተሳሳተ አዋጅ እንደሾማቸው ያመነበት የጀነራል ታደሰ ወረደ ሰሞነኛ የአዲስ አበባ ጉዞ መነጋገሪያ ነበር። ይህ ጉዟቸውን በተመለከተ ዝምታን መርጦ የሰነበቱት ጀነራል ታደሰ ወረደ ጋዜጣዊ መግለጫ ሰጥተዋል። በዚህ መግለጫቸው ካነሷቸው ጉዳዮች መካከል ጉዟቸውን በተመለከተ ያነሱት በቀዳሚነት ይጠቀሳል። በቅርቡ ወደ አዲስ አበባ የተጓዙት በፌደራል መንግስት በተደረገላቸው ጥሪ መሰረት ስለመሆኑ ጠቅሰው ጉዞውም የፕሪቶሪያው የሰላም ስምምነት ፈራሚ ከሆነው ህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ጋር በመመካከርና በመስማማት እየተደረገ ነው ባይ ናቸው። ኢለን ደብረጽዮን ነገሬ ደብረጽዮን አቦ ወንበር ናይ ህወሓት
አቦ ወንበር ናይቲ ብሔራዊ ኮሚቴ ዝበሃል ጉዳይ እውን ናይቲ ምክትል ኮሚቴ ዝበሃል ተራዳዲና ብልጽግና እየተጋረደብን ልማት በትግራይ አምጥተናል፣ ስለ ረሃብና ችግር እየተወራብን እኛ ግን ትግራይን እያበለጸግን ነው የሚል ሪፖርት ጄኔራሉ አዲስ አበባ በነበሩበት ወቅት በልሳናቱ በኩል አቅርቦ እንደነበርም ይታወሳል። የጊዜያዊ አስተዳደሩ ፕሬዚደንት ደግሞ በአዲስ አበባ ለፌዴራል መንግስት ያቀረቡት ሪፖርት የክልሉ መስሪያ ቤቶች የስራ አፈጻጸምን መሰረት ያደረገ ስለመሆኑ ገልጿል። እንዲያም ሆኖ በብልጽግናው ልሳናት በኩል የቀረበው ሪፖርት አዎንታዊ ነገሮችን ብቻ በመውሰድ የቀረበ ነው ሲሉን የተሰሙት በሪፖርቱና ከአብይ አህመድ ጋር በተደረገው ውይይት ወቅት ከተነሱ ዋና ዋና ጉዳዮች መካከልም ተፈናቃዮች ወደ ቀያቸው የመመለስና የትግራይ ክልል ግዛት እንዲከበር ማድረግ፣ በጦርነት የወደሙ ተቋማትን መልሶ መገንባት፣ በትምህርትና ጤና ዘርፍ ያሉ እንቅስቃሴዎች የበጀት መቋረጥን ተከትሎ የተከሰተው የመድኃኒት እጥረት ይገኙበታልን ብሏል። ከዚህ በተጨማሪ ከጦርነቱ በኋላ የክልሉ የእርሻ እንቅስቃሴን መልሶ ለማነቃቃት ሊገቡ ከተፈቀዱ 500 ትራክተሮች 85 ከገቡ በኋላ ጅቡቲ ወደብ የቀሩበትን ምክንያት በሪፖርቱ ለፌደራል መንግስቱ በጥያቄ መልክ መቅረቡንም ገልጿል። በሌላ በኩል ሌተናንት ጀነራል ታደሰ ወረደም ህወሓት ጭምር በመግለጫው ስለተቃወመው የስልጣን ዘመናቸው ለአንድ ዓመት የመራዘም ሂደትን ማብራሪያ ሰጥቷል። መጋቢት 30 ይጠናቀቅ የነበረው የጊዜያዊ አስተዳደሩ የስልጣን ጊዜን ተከትሎ የስልጣን ክፍተትም ተከስቶ ክልሉ መንግስት አልባ እንዳይሆን ከ2 ወራት በፊት ጀምሮ ከፌደራል መንግስት ጋር ምክክር ሲደረግ ነበር ብለዋል። ምክክር ሳይደረግ ለምን ሄደ በሚል ጥያቄ ይነሳብኝ ነበር። አንቀበለውም ማለት መብት ነው። ሰው ይዤ ያልኬድኩት ከዚህ በፊት በነበረ ተሞክሮም እኔ ከአብይ ጋር ለመገናኘት ሲሄድ ሆቴል ትቻቸው ላለመሄድ ስል ነው። ከጦርነቱ በፊት የነበረው ምክር ቤት የመመለስ ዝንባሌ ግን አሁን አለ የሚል ሀሳብ ሲያነሱ ምን የተደመጡት የትግራይ ጊዜያዊ አስተዳደር ፕሬዚደንቱም የስልጣን ዘመናቸው በአንድ ዓመት መራዘሙ ይፋ ከተደረገ በኋላ ህወሓት የተናጠል ውሳኔ የፕሪቶሪያው ስምምነትንም ያላከበረ በሚል በመግለጫ እንደተቃወመው ይታወሳል። የብልጽግናው መንግስትም በክልሎች ስርዓት አልበኝነት በሚነግስበት ጊዜም ጣልቃ ለመግባት በሚያስችለው አዋጅ የሾማቸውን ጀነራል ታደሰ ወረደን ይህንን የአዋጅ ቁጥር የጠቀስኩት በስህተት ነው በሚል መግለጹ የሚዘነጋ አይሆንም። የሆኖ ሆኖ ጀነራል ታደሰ ወረደም ስልጣኑን እንደማይቀበሉት በሚዲያ ወጥተው እንዲናገሩ ግፊት ተደርጎ እንደነበር ጠቁመው ነገር ግን ይህንን እንዳልተቀበሉትም አንስተው ከትግራይ አልወጣም ከስልጣኔም አልለቅም የሚለውን አቀርበዋል። አመራሯ ተገደሉ። የዞን የፖሊስ አመራሯ የተገደሉት በታጣቂዎች በተፈጸመ ጥቃት ነው ተብሏል። የሀገሪቱ የሰላም እጦት ሰላም ያጣችሁት ጭንቅላታችሁ ውስጥ እንጂ ሰላምንን እንደሚሉት እንደ ሀገሪቱ መሪዎች ንግግር ያለ አይደለም። የጸጥታ ቀውሱ በየቀኑ እየቀጠፈ ያለው ዜጎችን ብቻም አይደለም። ከሰሞኑ እንኳን በታችኛው እርከን ያሉ የተለያዩ አመራሮች በአማራና ኦሮሚያ ክልሎች ተገድለዋል፣ ቆስለዋል፣ አሊያም ተይዘው ተወስዷል። ባለፈው ወር ደግሞ በደቡብ ኢትዮጵያ ክልል የወሳኝ ኩነቶች ምዝገባ ኤጀንሲ ምክትል ዋና ዳይሬክተር የነበሩት ወይዘሮ አዱኛ አዛዥ መገደላቸው ይታወሳል። አሁን ደግሞ በማዕከላዊ ኢትዮጵያ ክልል ከምባታ ዞን የፖሊስ አመራር አባል ኮማንደር አልማዝ ዮሐንስ መገደላቸው ተሰምቷል። ኮማንደሯ ተገድሏል የተባለው በማዕከላዊ ኢትዮጵያ ክልልና ኦሮሚያ ክልል አዋሳኝ አካባቢ በታጣቂዎች በተፈጸመባቸው ድንገተኛ ጥቃት ነው። መኮንኗ ከመከላከያ ዩኒቨርሲቲ ኮሌጅ ከ3 ወር በኋላ ተመራቂ የነበሩ ኮማንደር ሲሆኑም ለትንሳኤ በዓል ወደ ትውልድ መንደራቸው አቅንተው በዓሉንም አሳልፈው ወደ አዲስ አበባ ሲመለሱ በታጣቂ ኃይሎች ጥቃት ተፈጽሞባቸው ህይወታቸው አልፈዋል ተብሏል። የከምባታ ዞን ፖሊስ አዛዥ መኮንኗ ከዱራሜ ከተማ ተነስተው መዳረሻቸውን አዲስ አበባ ለማድረግ በጉዞ ላይ ሳሉ በታጣቂዎች በአሳዛኝ ሁኔታ በጥይት ተደብድበው ተገድለዋል ሲሉ ማረጋገጫ ሰጥተዋል። ከሳቸው በተጨማሪ አንድ ወደ አዲስ አበባ ሲጓዝ የነበረ የመከላከያ ሰራዊት አባልና ሌላ የፌዴራል ፖሊስ አባል መገደላቸውም ታውቋል። ድርድሩ በ2 ቀናት ውስጥ ይመለሳል ተባለ። የእስራኤልና ሊባኖስ ንግግርም ሲከናወን ውሏል። አሜሪካ ሆርሙዝን በዘጋሁት በ24 ሰዓታት ውስጥ መርከብ ዝር እንዳይል አድርጌያለሁ ስትል አሳውቃለች። የአሜሪካ ማዕከላዊ እዝ ከ10 ሺህ በላይ ወታደሮች በርካታ የጦር መርከቦችና አውሮፕላኖች እገዳውን ለማስፈጸም ተሰማርተዋል ሲልም ገልጿል። 6 የንግድ መርከቦች ከአሜሪካ ኃይሎች የተሰጣቸውን መመሪያ ተቀብለው ወደ ኢራን ወደብ እንዲመለሱ መደረጋቸውንም ጨምሮ አሳውቋል። እንዲያም ሆኖ የሳተላይት ምስሎች ከኢራን ጋር ግንኙነት ያላቸው 4 መርከቦች የአሜሪካ እገዳ ከተጀመረ በኋላ የሆርሙዝ የባህር ወሽመጥን አቋርጠው መሄዳቸውን አረጋግጧል። ሴንቲኮም እገዳው ወደ ኢራን ወደቦች በሚገቡና በሚወጡ በሁሉም ሀገር መርከቦች ላይ እየተተገበረ ነው ብሏል። አክሎም ወደ ኢራን የማይሄዱ ወይንም ከዛ የማይመጡ መርከቦች የሚያደርጉት እንቅስቃሴን ግን መደገፋችንን እንቀጥላለን ሲል ነው የገለጸው። የተኩስ አቁሙ አሁን 1 ሳምንት ብቻ ቀርቶታል።
ነገር ግን ተቋርጦ የነበረው የኢራንና የአሜሪካ ንግግር ዳግም ሊጀመር ዝግጅቶች እንዳሉ ታውቋል። ዶናልድ ትራምፕም አሜሪካና ኢራን በሚቀጥሉት 2 ቀናት ውስጥ ሊወያዩ እንደሚችሉ ተናግሯል። በእነዚህ 2 ቀናት ውስጥ የሆነ ነገር ሊከሰት ይችላል፣ እኛ የበለጠ ወደ ፓኪስታን የመሄድ ዝንባሌ ያለን ማለታቸውንም ኒውዮርክ ፖስት ዘግቧል። ሁለቱ ሀገራት የተኩስ አቁም ከደረሱ በኋላ በፓኪስታን ተገኝተው ረጅም ሰዓታትን የተወያዩት ባሳለፍነው ሳምንት መጨረሻ ነበር። በወቅቱ የአሜሪካ ልዑካንን የመሩት ምክትል ፕሬዚደንቱ ጄዲ ቫንስ ሲሆኑ የኢራን ልዑካን የተመራው ደግሞ በአፈ ጉባኤው መሐመድ ባገር ጋሊባፍና በውጭ ጉዳይ ሚኒስትሩ አባስ አራግቺ አማካኝነት ነው። ነገር ግን ውይይቱ ያለምንም ስምምነት ተቋጭቷል። የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ የመጀመሪያው ድርድር ያለ ስምምነት ሊበተን ስለቻለበት ምክንያትም ለፎክስ ኒውስ ማብራሪያ አቅርበዋል። ጄዲ ቫንስ እንደሚሉት ከሆነ አሜሪካ ከንግግሩ የወጣችው ኢራን ከአሜሪካ የቀረበውን ሀሳብ ውድቅ ስላደረገች ሳይሆን በድርድር ክፍል ውስጥ የነበሩት የኢራን ተደራዳሪዎች ውሳኔ የመስጠት ስልጣን ስላልነበራቸው ነው። እንደ ጋሊባፍና አራግቺ ያሉ ባለስልጣናት ስምምነት ላይ ለመድረስ ፍላጎት ቢኖራቸውም የመጨረሻውን ቃል የሚናገሩት አካላት ግን አልፈቀዱላቸውም ብለዋል። እውነተኛዎቹ ውሳኔ ሰጪዎች የኢራን አብዮታዊ ዘብና በአሁኑ ወቅት በሕክምና ላይ ናቸው ተብለው የሚገመቱት አዲሱ ጠቅላይ መሪ አያቶላህ ሞጅተባ ኾሜኒ እንደሆኑም ጠቁሟል። ምንም እንኳን ስምምነት ባይደረስም ጄዲ ቫንስ በኢስላማባድ ያሳለፉት 21 ሰዓታትን ግን ጠቃሚ ብለዋቸዋል። አሜሪካ በዚህ ሂደት ውስጥ ኢራን እንዴት እንደምትደራደርና ትክክለኛው የስልጣን ቁልፍ በማን እጅ እንደሆነ ጠቃሚ መረጃ ማግኘቷንም ገልጿል። በዲፕሎማሲው ቋንቋ ብዕሩን የጨበጠው ማን እንደሆነ አውቀናለን ብሏል። ይህ ማለት ወደፊት ከማን ጋር መነጋገር እንዳለባቸው ግልጽ እንደሆነላቸው በማንሳት አሜሪካ ስምምነት ላይ ለመድረስ አሁን በሩ ክፍት እንደሆነ ብታምንም ነገር ግን የማይደራደሩባቸው ነጥቦች እንዳሉ በማብራሪያቸው ላይ አንስቷል። እነዚህም የሆርሙዝ ሰርጥ ሙሉ በሙሉ ክፍት ሆኖም ለንግድ ዝውውሮች ምቹ መሆን አለበት፣ ኢራን ያበለጸገችው ዩራኒየም ለኒውክሌር መሳሪያ እንደማይውል ማድረግና የኒውክሌር ባለቤት እንዳትሆን ማስገደድ የሚሉትም ይገኙበታል። ጄዲ ቫንስ አሁንም ኳሷ በኢራን እጅ ናት ይላሉ። ነገር ግን ከኢራን በኩል የሚሰጠው ምላሽ ደግሞ ኳሱ በአሜሪካ እጅ ነው የሚል ነው። አሁን ፓኪስታን ሁለተኛው ዙር ድርድር ተካሂዶ በሁለቱም ወገን አስተማማኝ ስምምነትም ተደርሶ የዓለም ሕዝብ እፎይታ ያገኝ ዘንድ ጥረት እያደረገች ስለመሆኑ ታውቋል። በሌላ ዜና የእስራኤልና የሊባኖስ አምባሳደሮችም ልዩ የተባለ የሰላም ንግግርን በዛሬው ዕለት በአሜሪካ ዋሽንግተን እያደረጉ ናቸው። እስራኤልና ሊባኖስ ፊት ለፊት ተገናኝተው ውይይት ሲያደርጉ ይህ ከ3 አስርት ዓመታት በኋላ ለመጀመሪያ ጊዜ ነው። ከአሜሪካ ወገን የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮም በሊባኖስ የአሜሪካ አምባሳደር ሚሼል ኢሳ እንደዚሁም በመንግስታቱ ድርጅት የአሜሪካ አምባሳደር ማይክ ወልዝ ተገኝተዋል። በአሜሪካ የሊባኖስ አምባሳደር ናዳ ሐምዴ እንደዚሁም የእስራኤሉ አምባሳደር ኢቼሌ ሀገራቸውን በመወከል በውይይቱ ላይ የተሳተፉ ናቸው። የሁለቱ ሀገራት ውይይት ከመጀመሩ በፊት ማርኮ ሩቢዮ የታሪካዊ አጋጣሚ ነው ሲሉ ተናግረው ነበር። ሩቢዮ አክሎም ውይይቱ ከተኩስ አቁሙ በላይ ነው በማለት የሄዝቦላ ተጽዕኖ በቋሚነት እንዲያበቃ የሚያደርግ ነው ሲሉም ነው የተናገሩት። የሁለቱ ሀገራት ውይይት እስራኤልና ሄዝቦላ መካከል ለወራት ከተካሄደ ውጊያ በኋላ የሚደረግ ሲሆን ጦርነቱን ሊያስቆም እንደሚችልም ተስፋ ተጥሎበታል። ሄዝቦላ ግን ይህንን ድርድር እንደማይቀበለው አስቀድሞ መግለጹ ይታወሳል። ሄዝቦላ የኢራን ጦርነት ከተከፈተ ከሳምንት በኋላ በሰሜናዊ እስራኤል የሮኬትና የድሮን ጥቃት በመፈጸም ጦርነቱን መቀላቀሉ ይታወቃል። እስራኤልም የቡድኑ ወታደራዊ አቅም ለማዳከም የአየርና የምድር ላይ ዘመቻዎች በመጀመሩ አሳቢያ በሺዎች የሚቆጠሩ ሊባኖሳውያን ተገድለዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።